ልገክ ነው ብሎ መሀል ላይ ቆሞ ለመገላገል ሞክሯል። ዝና ግን አንተ ደግሞ ማነክ? ምንድነክ? የምፈልገው ሞገስን ነው፣ ሚስቴን ነው ያስኮበለለብኝ፣ ሚስቴን ነው የቀማኝ። ስለዚህ እሱን ነው የምፈልገው። አንተ ምንድነክ? እያለ ይገኛል። የኔ ማንነት ለማወቅ ቀስ ብለክ ትደርስበታለህ። አሁን ግን በዚህ ዘመን በጉልበት በኃይል የሚሆን ነገር የለም። መነጋገር ካለብክ ተረጋጋና ተነጋገር አለው። ምንም ሊረጋጋ አልቻለም ዝና። ተረጋጋ ብዬ ካለው ሰውዬ ተረጋጋ። አትሰማም ወይ ሰው የሚልክን? የምፈልገውን ነገር ተረጋግተክ ተናገር እያለ እንግዲህ መድብል ይናገረዋል። ዝና እንግዲህ ብዙ ሰዎች ላይ ሲያሾፍ እንደነበረ መድብል ላይም ለማሾፍ አስቦ ነበረ። ነገር ግን ነገሩ በተገላቢጦች ነው የሆነው። ታግሶ ሲያቅተው መድብል እንግዲህ እረፍ ቢለውም ሊሰማለት አልቻለም። መጨረሻ እንግዲህ ዝና ከዚህ ዞር ትልልኛለክ ወይስ ሲለው እስከዚህ ዞር ልል አልችልም። መነጋገር ካለብክ ቁጭ ብለ መነጋገር ካለብህ በአግባቡ ይኸው ልታናገረው ይገባል። አለበለዛ ግን ብሎታል። አለበለዛ ግን ምን ቢል ካላረፍ ካለበለዛ ብሎ እንግዲህ ያንኛው ዝና በቦክስ ሊማታ ሲል ይሄንኛው ቀድሞ እንግዲህ እንደምታውቁት መድብል በጣም ኃይለኛና ጀግና ነው፣ እንደ ብሩክ ማለት ነው። የብሩክ ወንድም በቦክስ ዘርሮት እንግዲህ ሄዷል። ዝና ዛሬም በድጋሚ ለሶስተኛ ጊዜ በቦክስ ተመቷል ማለት ነው። መሞቻው የተቃረበ ይመስላል። አሁን ላይ እየተሸነፈ ነው የሚገኘው። እኔ ጀግና ነኝ፣ ከኔ ውጪ ወንድ የለም፣ እኔ ዝና ያበበ ደንበሳ ልጅ፣ ማንም አይነካኝም፣ ሁሉም ቦታ ቢሆን እኔ ተፈሪና ጀግና ነኝ፣ ማንንም ልፈራ አልችልም፣ እኔን አታቁኝም ወይ እያለ የሚያስፈራራው ዝና አሁን ላይ ግን በተደጋጋሚ ጭንቅላቱን እንደ እባብ እየተቀጠቀጠ ይገኛል። አርፎ ግን እየተቀመጠ አይደለም፣ እንደዚህም እየተቀጠቀጠ እንግዲህ መሞቻው የደረሰ ይመስላል። በዚህ አማካኝነት እንግዲህ ሞገስ ለዛሬ አመልጧል ማለት ነው። መድብል ጥሩ ስራ ሰርቷል። እንግዲህ መሀሌት ቀጥታ ወደነ ብሩክ ቤት ማመልከቻ ይዛ ሄዳ ነበረ። እቤት እንግዲህ ምሳሌ፣ ዳጣ፣ ቅድስቴ ሆነው ምግብ እየበሉበት ባለ ሰዓት በር ተንኳኳ። በሩ ሲንኳኳ ጋሺ መጣ፣ ብሩክ መጣ እያሉ እንግዲህ ብሩክ መስሏቸው ነበረ በሩን የከፈቱት። በሩ ሲከፍቱ ግን ያልጠበቁት ነገር ነው የተፈጠረው። ምንድነው እሱ? መሀሌትና ኤፍራታ በር ላይ ከች ብለዋል። ይሄንን ለብሩክ ስጪው ብላ ነው የክስ ወረቀት እያመጣ አምጥታ የሰጠቻት። ዳጣ ልክ ስታያቸው ምን ልትሰሩ መጣችሁ? ምን ፈልጋችሁ መጣችሁ? ብላ ነው ያፈጠጠችባቸው። እንዲህ አንቺ ቤተሰብ አግኝተሻል አልተባለም እንዴ ስትላት፣ ማለት አየሽ ቤተሰብ አለኝ ወፍ ዘራሽ አይደለውኝም ብላ ነግራታለች። ቅድስትም ምን ልትሰሩ መጣችሁ? ምን ፈልጋችሁ ነው የመጣችሁት ስትላት፣ ይሄንን ለብሩክ ስጪው፣ ብሩክ ቤቱን አልሸጠም፣ ስለዚህ ድርሻዬን እፈልጋለሁ፣ ድርሻ ያስፈልገኛል፣ ለብሩክ ይሄንን ስጪው እንዳትቀጁ ትላታለች። ምን እያልሽ ነው? እንዴት ነው ቤቱን አልሸጠም የምትይው? ምን እየተናገርሽ ነው ያለሽ? በትላትም ቅድስት ሁሉ ነገር ላንቺ የሚነግርሽ ይመስልሻል? እኔ ሰራተኛ መሆንሽን አትርሺ። ደግሞ በዘራችሁ መሀይብነት ስላለባችሁ ይሄ ቤቱ ስላልተሸጠ ለኔ ስለሚገባኝ የይግባኝ ወረቀት ነው ብላ ለቅድስት ነግራት እንግዲህ ሄዳለይ። ኤፍራታ እና ዳጣ በጣም ነው የተፋጠጡት። ዳጣ ኤፍራታን በጣም ነው ያስፈራራቻት ማለት ነው። ከዚህ በቦክስ ጭንቅላትን ሳላፈርስልሽ ቀጥ ብለሽ ሂጂ ነው ያለቻት እና ኤፍራታ በጣም ነው ዳጣን የምትፈራው ማለት ነው። ወደዛ የሄደችው እንግዲህ ከመሀሌት ጋር ብር ይሰጥሻል አብረሽኝ ከየሽ ብላት ነው ይዛት ሄደችው። ምሳ ጋብዝሻለሁ ነበረ መጀመሪያ ያለቻት፣ ግን ምሳ የምትጋብዥኝን ብሩን ብትሰጭኝ ይሻላል በሚለው ተስማምታ ነው ኤፍራታ እንግዲህ ከመሀሌት ጋር ተከትላት የሄደችው። ይሄ ነገር ቅድስትን በጣም ግራ አጋብቷታል። ቅድስትና ዳጣም እንዴት ቤቱ ሳይሸጥ ቤቱ ካልተሸጠ ታዲያ እንዴት አሳከማት በምን አሳከማት የሚል ትልቅ ጥያቄ እንግዲህ ተፈጥሮባቸው ይገኛል። ቅድስቴ ግራ በመጋባት ሞገስ ጋም ደውላ ነበረ። ሞገስ እንግዲህ
ከዝና ካመለጠ በኋላ መድብል ስለ ብሩክ አመለክታለሁ፣ አንተ ከዚህ በኋላ ወደ ፈለክበት ቦታ መሄድ ትችላለህ ብሎት እንግዲህ ወደ ሉላ ተመልሷል። ሉላ ጋር ከተመለሰ በኋላ ያው በጣም ተከፍቶ ተደብሮ ነው የተመለሰው። ምክንያቱም ዝና እሱ በገባበት በወጣበት ቦታ እየተከታተለው ነው። በምን ምክንያት ግን እንደሚከታተለው ሊረዳ አልቻለም ማለት ነው። አሁን ላይ ትልቁ ነገር እነሱ ሉላና ሞገስ እንቅስቃሴ ባደረጉ ቁጥር ምንድነው ገንዘብ ባወጡ ቁጥር የኤቲኤም ቁጥራቸውን የኬት ብራንች አወጡ የሚለውን ደውሎ የሚያስረዳው ሰው ስላለ በዚህ ምክንያት እንግዲህ ሊያመልጡ አልቻሉም። ይሄንን ደግሞ እነሱ ማወቅም አይችሉም፣ ሊጠረጥሩም አይችሉም። በነገራችን ላይ ሰው እንዴት በባንክ አካውንታችን ሊከታተለን ይችላል ብለው ያስባሉ። እና በጣም አስቸጋሪ ነገር ነው። ይህን ሲስተም ቢያውቁ ያው ሌላ ሲስተም መቀየር ይችላሉ። ነገር ግን ምንም በዚህ መልኩ እንደሆነ ሊገባቸው አልቻለም ማለት ነው። ቅድስቴ እንግዲህ ግራ በመጋባት ሞገስ ጋር ደውላ በጣም ጨንቋታል። አልጋ ላይ ቁጭ ብላ የሆነ ብሩክን እያሰበችን ያስቀይመው ይሆን ወይ? ምናልባት እኔ እምቢ ስላልኩት የሴት ወግ ይዞኝ ነው እንጂ እኮ እኔ ጠልቼው አይደለም። እንዴት እንደምወደው ቢያቅ ቢያንስ ከንፈሬን እንኳን ቢስመኝ ምን አለበት እያለች እንግዲህ በፍቅሩ እየተሰለሰለች ትገኛለች። ቅድስት ሞገስ ጋር ደውላ እንግዲህ ብሩክ ቤቱን አልሸጠውም ብላለች። መሀሌት ቤት መታ ነበረ የመጣችው ደግሞ ብሩክ ቤቱን አልሸጠውም ድርሻዬ ይገባኛል ብላ መታለይ ብላ ነግረዋለች። እንዴት ሊሆን ይችላል ብሎ እንግዲህ ሞገስም በጣም ግራ ተጋብቷል። ብሩክ ቤቱን ሳይሸጥ እንዴት ያን ሁሉ ገንዘብ ንብረት እኔን አስሽጦኝ የእሱን ቤት እንዴት አልሸጠም? ብሩክ ከመቼ ወዲህ ነው እንደዚህ ድብቅ የሆነው? በራሱ መንገድ እየሄደ ነው ማለት ነው እያለ እንግዲህ እኔ ይህንንም አጣርቼ ደርስበታለሁ ብሏል ሞገስ ማለት ነው። ብሩክ እንግዲህ እስካሁን ድረስ የት እንደጠፋ በጣም ግራ ተጋብቷል። ይሄን ነገር መድብልም ሰምቷል። ብሩክ ቤቱን አልሸጠም ተብሏል። መሀሌት እዚህ መታ ነበረ ድርሻዬ ይገባኛል ብላ አለች ብለው ለሱም ነግረውታል ማለት ነው። ቤት ከመጣ በኋላ ወንድሜ አንድ ነገር ይሁንና ከነዚህ ሰዎች ራስ ላይ አልወርድም በማለት መድብል አሁን እየፎከረ ይገኛል። ከሁለቱ ላይ ከዝናና ከመሀሌት ራስ ላይ አልወርድም፣ እነሱ ናቸው የሆነ ነገር ወንድሜ ሊያደርጉት የሚችሉት። የመሀሌትን ቤት ታውቂዋለሽ ወይ ብሎ ዳጣን ጠይቋታል ማለት ነው። ዳጣ ደግሞ የኤፍራታን ቤት አውቃለሁ ብሏል። እንግዲህ በጣም ሆት ሆኖ ተነስቷል ማለት ነው። መድብል ምን ሊፈጠር ይችላል የሚለውን እንግዲህ በቀጣይ ነው ልናይ የምንችለው። መሀሌት እንግዲህ ካሁኑ ከዝናም ጋር ነገሮችን አበላሽታለች። ምክንያቱም ዝናን ሳታማክር በራሷ መንገድ ነው ሄዳ ለነሱ ቤት እንግዲህ ሄዳ ቤቱ አልተሸጠም ብላ ነገረቻቸውና ይሄንን ስታደርግ ደግሞ መረጃ ያጠፋባታል። ብሩክ ይሄንን ከሰማ ከተመለሰ በሰላም ካልተሸጠም ቤቱ የራሱን ሲስተም ይጠቀማል ማለት ነው። በስሜት ነው የምትነዳው ማህሌት እንጂ በስሌት አይደለም። ህይወት እንግዲህ የሚመራው በስሌት እንጂ በስሜት አይደለም። ዝና ደግሞ ህገወጥ ስራዎችን እንደሚሰራ ተደርሶበታል ማለት ነው። የሞገስ ንጹህ ንብረት ታግዷል። አሁን ግን የዝና ንብረትስ እንዴት አልታገደም? እንዴት ህገወጥ ስራን ይሰራል እያለ ይገኛል ሞገስ። እንግዲህ ሉላ ህገወጥ ስራ ነው የሚሰራው፣ አይሰሩም የተባሉትን የተከለከሉ ስራዎችን ሁላ ይሰራል በማለት እንግዲህ ሉላ ለሞገስ እየነገረችው ትገኛለች። እንዴት እንደዚህ ከሚሰራ ሰው ጋር የዚህን ያህል አመት ቆየሽ ቢላትም እኔን ራሱ እኮ ያለ አግባብ ነው ያስቀመጠኝ ታውቂ የለም ወይ? ይሄም እኮ አንድ ህገ ወጥ ነው ብላለች። እውነት ነው፣ ቀላል ህገ ወጥ እንዴ! እሷን እኮ እስር ቤት ነው ያስቀመጣት። በፍቅር ሰበብ በሚስትነት ሰበብ ከቤት የማትወጣ አድርጎ የቤት እስረኛ አድርጎ ለ10 ምናምን አመት ያንድን ሴት ፍላጎት ገድቦ ከምታፈቅረው ሰው ለይቶ ከሞገስ ይቅር ከፀሐይ እና ከንፋስ ሁላ ከልክሎ ቤት ውስጥ አስሮ ያስቀመጠ በጣም ወንጀለኛ ነው። ስለዚህ ዝና በቅርቡ ለህግ መቅረብ አለበት፣ ሊፈረድበት ይገባል። ዝና እንግዲህ ወደ ፍርድ የሚቀርብ ከሆነ ሉላና ሞገስ በስነ ስርዓት እፎይ ብለው የሰላም ኑሮ፣ የፍቅር ኑሮ፣ የደስታ ኑሮ የሚኖሩበት ነገር ይፈጠርላቸዋል። መሀሌት እንግዲህ አጨብጭባ መቅረቷ ነው። አሁን ላይ ከዝና ጋርም እንግዲህ እየተጣላች ስለሆነ ያላት አማራጭ ሜዳ ላይ አጨብጭባ መቅረቷ ነው ማለት ነው። ምሳሌ ድራማ እንግዲህ ተወዳጅና ተመራጭ አዝናኝ አስተማሪ ድራማ ነው። የማትከታተሉ ካላችሁ ተከታተሉ።
ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ቀጣይ ምን ሊሆን ይችላል የሚለው እንግዲህ በጣም ሰስፔንስ የሚያደርግ ነው ማለት ነው። አሁን ላይ በጣም አጓጊ ሆኗል። መድብል ደግሞ በቃ ጀግና የብሩክ ወንድም ጀግና ተቀላቅሏል ወደ ድራማው እና ዝናኔ ብቻኝ ወንድ የሚለው እንግዲህ አሁን ላይ ወንድነቱ ከስሯል። አፍ ላይ ብቻ ሆኗል። ምንድነው ምን ቢቆለል የመንገለባ ቢቆለል የሚባል ተረት አለና ዝም ብሎ ራሱን ይቆልላል እንጂ ጉራ ብቻ ነው። አሁን ላይ ያው ለጀግናም ጀግና አለው እሱ ሴቶች ላይ መሀሌት ላይ እና ሉላ ላይ ነው በቃ ጀግንነቱ እንጂ በፊት ያው ሞገስ ላይ ነው። አሁን ሞገስም በጣም ጀግና ሆኗል። ብሩክ እንደሆነ ድሮም ለምሳሌ ሲል ነበረ የሚፈራው፣ አሁን ላይ ጠፍቶ ነው እንጂ አይፈራውም። አሁን ደግሞ ከሁሉም የበለጠ መድብል መጥቷል ማለት ነው። ጦርነቱ እንግዲህ በገሃድ እየተካሄደ ነው ትላላችሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ምሳሌ ድራማ ይሄን ይመስል ነበረ። ቀጣዩን ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰቡን አበረታቱኝ። ላይክ ማድረግ አይረሳ፣ ሰብስክራይብ ይደረግ። ስለምታበረታቱኝ ከልብ አመሰግናለሁ። ቻው ብያለሁ። ለዛሬ ይበቃናል።